ፕሮግራም ተከታታዮች ትግስት ነኝ አርቲክልስን ዛሬ እንማራለን እነሱም ኤ አን እና ዘ ናቸው ዘና አበሻ ለምን እንደሆነ አናቅም በጣም እንዋደዳለን እንደው ዘ ልክ እንደ ተጋቦ ሽሮ እዛም ብቻ እንግሊዘኛ ልንናገር አፋችንን በከፈትን ቁጥር እንዴት እንደሆነ አላቅም እንደው ዘ ሄዶ ጥልቅ እዛም ጥልቅ እዚህም ጥልቅ ነው የሚለው ይሄንን ላንዴና ለመጨረሻ ክሊር እናደርግና ሁለተኛ ዘ እዚህም እዛም እንደርጎ ዝም ጥልቅ ማለቷ ትተዋለች definite and indefinite articles ይባላሉ definite ማለት ማንነታቸው የታወቀ indefinite ደግሞ ማንነታቸው ያልታወቀ ስሞች ናቸው ማለት ነው ለነሱ በነዛ በተለይ ባልታወቀና በታወቀ ስም ከፊት የምናስገባው ለdefinite articles the ይሆናል ለindefinite articles ደግሞ a እና an ናቸው ከindefinite articles እንጀምር ማንነታቸው ያልታወቀ ስም በስፔሻሊ ሲንጉላር ናውን በአንድ በነጠላ ስም ስንጠራቸው ከፊታቸው a ወይም አንን እናስገባለን አንን ደግሞ ለቫውሎች እንጠቀማለን ቫውል ደግሞ ምን እንደሆነ ቀጥ ያስተምራችኋለሁ አሁን እዚህ ስክሪኑ ላይ እንደምታዩት a man standing outside our house በአማርኛ ልንገራችሁ በአማርኛ ለምሳሌ እኔ አንድ የማላቀው ሰው ከደጃችን ከቤታችን ውጪ ቆሞ አየዋለሁ እና እኔ በመስኮት ብቅ ብዬ ሳየው ቆሟል ከዛ እህቴን ጠራና አንቺ አንድ ሰው የኛ በርጋ ደጅ ቆሟል አንድ ሰውኛ ደጅ ቆሟል ስል እኔ ያ ሰው ማን እንደሆነ አላቀው ስለዚህ በአማርኛ አረ የሆነ ሰውኛ ደጅ ቆሟል የሆነ ሰው ስል በአማርኛ በእንግሊዘኛ ደግሞ ያን ምንላለን a man standing outside our house አሁን የምብያችኋለሁ የሆነ ሰው ማለት ኤማን ማለት አይደለም እንዳልኳችሁ ባለፈው ፕሮግራማችን ትራንስሌት ሳይሆን ኢንተርፕሬት ነው የምናደርገው ሐሳቡን ነው የምነግራችሁ የሆነ ሰው ስንል የማናቀው ሰው ምንነቱን ማንነቱን ኤማን እንላለን ያ ምንድነው indefinite article ማንነቱ ያልታወቀ ስም ስንጠራ a man standing outside our house እንላለን ማለት ነው እንደገና ደግሞ እንሂድ ሌላ ኤግዛምፕል ልስጣችሁ አሁን ደግሞ a car parked in front of our house እና ይሄ ምንድነው የሚያሳየው ያ መኪና የሆነ መኪና እደጃችን ቆሟል የኛ መኪና in front of ማለት ፊት ለፊታችን እኛ ቤት ፊት ለፊት መኪና ቆሟል እላለሁ ያ መኪና ምን እንደሆነ አላቅምም አልተናገርኩም አይነቱን ስለዚህ ማንነቱ ያልታወቀ መኪና ምን ይሆናል a car እንላለን a car parked in front of our house መኪና ቆሟል እኛ ደጅ ከዛ ሌላ ሶስተኛ ኤግዛምፕል ልስጣችሁ a dog was barking all night አሁን ደግሞ ምንድነው የሚለው የሆነ ውሻ ለሊቱን እኛ ደጅ እኛ ግቢ እኛ ሰፈር ሲጮ እንቅልፍ ነስቶን ነው ያደረው እና ጠዋት ተነስቼ ኦ ማይ ጋሽ የሆነ ውሻ እንዲሁ ሲጮህ አድሮ እንቅልፍ ነሳኝ ይላል ያ ምንድነው ያ ውሻ የማን ይሁን የኔ ይሁን የሌላ ሰው ይሁን አናቀው ግን ምላለው የሆነ ውሻ መጮሁን ነው የምናገረው ማለት ነው ስለዚህ ምላለው a dog was barking all night አሁን ይሄ እንግዲህ በምንድነው በአልታወቀ ወይ በindefinite articles ነው ከዛ definite articles ማንነታቸው የታወቀ ዘ የኛ ፍሬንድ ዘመጣው ዋላላ ዘ ደግሞ ምንድነው ዘ ደግሞ አንድ ነገር ያ ነገር
ምን ማን እንደሆነ ስናውቅ ያስብ ያ ነገር ምን እንደሆነ ስናውቅ the ብለን እንናገራለን ያ ስንል ለአድማጫችን the ብለን አንድ ስም ከጠራን ያን ነገር እየታወቀ ነው ማለት ነው እዚህ ላይ ልብ በሉ ladies and gentlemen አሁን ቅድም ያልኳችሁ በኢንዴፊኒት ላይ a man standing outside our house ብያለሁ አሁን እኔ ሆነ ሰው ቆሟል ደጅ ማን ነው ይስል የቤተሰብ አባል መጥቶ ኦ ያ ዛሬ ቆሞ ሰውዬ አዎ ማን ነው እንዴ እሱ እኮ የኛ ጎረቤት አበበ ነው ይለኛል ማለት ነው ከዛ ኦኬ ላለው ያ ማለት በእንግሊዘኛ አሁን ማን እንደሆነ ታወቀ እና ያ የሚያቀው ሰው ሲነግረኝ ምንድነው የሚለው a man standing outside our house ወዴት ይቀየራል the man standing outside our house is our neighbors አበበ ወላ neighbor ማለት ጎረቤት ነው እንግዲህ ከዛ ደግሞ ምንድነው ያልኩት a car parked in front of our house any car የሆነ car ፓርክ አርጓኛ ቤት ፊት ለፊት ከዛ ሆነ የቤተሰብ አባል ሊመጣና በመስኮት ሲያየው እሳተ መኪናው ቆሟል የማን ነው ይየሰል the car parked in front of our house is Abebe's car አሁን ያ መኪና የማን ነው የአበበ የጎረቤታችን ነው አሁን አበበን እናቀዋለን ጎረቤታችን ነው መኪናው ደግሞ የቆመው እኛ ቤት ፊት ለፊት የሱ መኪና ነው ስለዚህ a car የሚለው ይቀርና the car parked in front of our house is Abebe's car a dog was barking all night ብያለሁ የማን ነው ሻማን ነው ስንል አሁን ሻው ስለማናቀው ዶግ እንዳለ ሁሉ አሁን ግን ውሻው ይታወቅ ነው ጉድ እኮ ነው የቤተሰብ አባል ያ ለሊት ሲጮህ የነበረ ውሻ እሱማ የናበበ ውሻ ነው ወይ አበበ አሁን አበበ ማን ነው ጎረቤታችን ስለዚህ በእንግሊዘኛ ሲነገር the dog was barking all night is Abebe's dog our neighbors Abebe's dog አሁን ያ የጮህ የነበረው ውሻ ታወቀ ማለት ነው ዲፋይን ተደረገ ማለት ነው ስለዚህ በዴፊኒት አርቲክል ከፊቱ እናስገባለን ያ ዴፊኒት አርቲክልስ ደግሞ ማን ነው ዘነው ማለት ነው አሁን እዚህ ላይ የተግባባን ይመስለኛል አሁን ደግሞ ወደ ምን መጥቻለሁ ቅድም ጠቀስ አድርጌላችኋለሁ በእንግሊዘኛ ቋንቋ ቫውል እና ኮንሶናንት የሚባለው አሉ ቫውል አናባቢ አሁን እሱን ይሄን ያህል ካልኳችሁ ይበቃችኋል ምክንያቱም ራሱ በራሱ ሰፋ ያለ ፕሮግራም የሚይዝ ስለሆነ እዚህ ላይ ግን በትንሹ ለዛሬ ትምህርት ስለሚያስፈልገኝ ነው ያቀረብኩት ቫውልስ a e i o እና u ናቸው ከዛ በተረፈ ደግሞ የቀሩት በሙሉ ምንድናቸው ኮንሶናንት ናቸው እነዚህ በሲንግል ኔም ጊዜ ከፊታቸው ቫውል የመጀመሪያ ስፔሊንጋቸው ቫውል የሆነ ሲንግል ኔሞች ሁሉ ጊዜ a ሳይሆን አን ይገባባቸዋል ቅድም a man አልኩ man is consonant a dog አልኩ d is consonant a car አልኩ c is consonant እነዚህ ቫውሎች ሲሆኑ ደግሞ ልክ እንዳልኩት a man ስል ከዛ ደግሞ a man a dog a car እንዳልኩኝ በአን ተጠቅምባቸዋለሁ ማለት ነው በዚህ ላይ በዚህ አንዴው ሳረሳውና ሳልስት መስመሬ ልንገራችሁ a e i o
እንዳልኳችሁ ቫወል ነው ዩ ቫወል ነው ዩ ላይ ኤኤን የዩ ስም ላይ ከፊቱ ኤኤን ይገባል እሱም ዩ as a ብሎ ሲነበብ ነው ዩ ከፊቱ ያለው ስም ግን ዩ ተብሎ ሲነበብ ኤ ነው የሚገባበት ለምሳሌ umbrella ዩ ነው የመጀመሪያው an umbrella እንላለን umbrella ማለት ጃንጥላ ማለት ነው በአማርኛ an umbrella እንላለን ለምሳሌ ግን ዩኒት ሲሆን a unit እንላለን umbrella unit ከፊታቸው ዩ ነው ያለው ዩኒት ግን ዩኒት ሳይሆን ዩኒት ተብሎ ስለሚነበብ a unit እንላለን እዚህ ላይ እንግዲህ ትምህርት ስለሆነ ጠቅላላ ዕውቀትም በዚሁ እያገኛችሁ ነው ማለት ነው እና እነሱን ደግሞ እንግዲህ ኤግዛምፕል እንስራባቸው an apple an egg an orange an umbrella በዚህ በኤ ነው ሁለተኛ ደግሞ an apple ስንል የትኛው አፕል እንደሆነ አናውቅም an egg ስንል ጀነራል ኤግ ነው an orange ስንል ጀነራል ኦሬንጅ ነው an umbrella ስንል ደግሞ ጀነራል umbrella ነው ማለት ነው አሁን እነሱን ደግሞ በእንትኑ በሴንቴንስ ላስገባላችሁ I bought an umbrella bought መግዛት ነው ብያችኋለሁ በየሴንቴንስ አይቲንግ በየፓርቱ ቦትን አስገብቻለሁ by bought I bought an umbrella ስል ጃንጥላ ገዛው ነው ማለት ጀነራል ነው የታወቀ የለም ምክንያቱም አን ነው ኢንዴፊኒት ነው ነገር ግን I bought the red umbrella አሁን ምንድነው የገዛሁት ዝም ብሎ umbrella ሙሉ ቀርቶ ለእናንተ ስገልጽላችሁ ቀይ ጃንጥላ ነው የገዛሁት ስል አሁን የገዛው ጃንጥላ ታውቋል ቀይ ጃንጥላ ነው እንጂ ማንኛውም ጃንጥላ አይደለም ስለዚህ ምን ይሆናል አን ይቀርና ቅድም ኤ ላይ እንደተማርነው አን ይቀርና ዘ ይገባል ምክንያቱም አሁን umbrella ዲፋይን ተደርጓል ታውቋል የትኛው umbrella ስለሆነ I bought the red umbrella ኤ አን አይገባም ከዛ ደግሞ አሁን ደግሞ እዚህ ላይ ምንድነው he ate an apple ስል አበበ አፕል በልቷል ማለት ነው ate የኢት past tense ነው he ate an apple any apple አልገለጽም ነገር ግን he አበበ ate the big apple አሁን አበበ ምን አይነት አፕል ነው የበላው በጣም ትልቅ የሆነ አፕል ነው እና ስለዚህ he ate the big apple definite ሲሆን indefinite ሲሆን ደግሞ he ate an apple እንላለን ማለት ነው give me a cup a cup የሻይ ስኒም አለ የቡናም ስኒ አለ አሁን የትኛውን ካፕ እንደሆነ አልገለጽኩም ነገር ግን give me the coffee cup ስል አሁን የጠየቅኩት ምንድነው የቡና ስኒ ነው የቡና ስኒ ስለሆነ ዴፊኒት ስላደረኩት the coffee cup ይሆናል a cup ይቀርና the coffee cup ይሆናል ማለት ነው give me a pen give me a pen ማንኛውም ፔን ይሆናል but give me the red pen ስል ቀዩን እስክሪብቶ ነው የጠየቅኩት ማለት ነው አሁን ደግሞ እዚህ ደግሞ ስራ ላይ ናችሁ ማለት ነው ቢሮ ናችሁ ማለት ነው የቢሮ ጓደኛችሁ አብራችሁ የሚሰራ ይመጣና ምንድነው የሚለው shall I use the computer in your office አሁን shall I use the computer in your office ስል የትኛው ኮምፒውተር ነው የጠየቅኩት ያንተን ኮምፒውተር ሳይሆን ቢሮ ውስጥ ያለው ኮምፒውተር ነው ማለት ነው ለቢሮ የምንጠቀምበት ነው ማለት ነው በአጠቃላይ ግን ይሁ መጥቶ shall I use a computer ካለ ማንኛውም ኮምፒውተር ነው ማለት ነው እዚህ ላይ ደግሞ give me the money uncountable ነው give me the money አይባልም
ነገር ግን give me $10 give me $100 give me 5 cents እንላለን money ሲሆን ግን ግስጠኝ ስንል ሁሉ ጊዜ give me the money give me a money አይባልም give me $1 give me a cent እንላለን አንድ ሳንቲም give me $1 $1 ስጠኝ እንላለን give me $10 $10 ስጠኝ እንላለን give me the money give me a money አይባልም እዚህ ላይ ደግሞ እንደገና ሳብራራው give me the $10 that you borrowed from me last week አሁን ምንድነው ቅድም ምን አልኳችሁ give me $10 ነው የሚባለው አልኩ አሁን ግን ያ give me $10 10 ብር ስጠኝ ወይም $10 ስጠኝ ያልኩት እዚህ ላይ ግን give me the $10 that you borrowed from me last week 10 ብርን ስጠኝ ያለፈው ሳምንት ያበደርኩን 10 ብር ስጠኝ ስል አሁን የጠየቅኩት ያንን ያበደርኩትን $10 ስለሆነ አስገባለሁ ምክንያቱም definite ነው እና በቃና when the noun is unique we use the ይሄ ደግሞ ምንድነው የምንለው በጣም ዩኒክ የሆኑ ነገሮችን ስሞችን በኤ አንጠቀምባቸው ኤሳን አንለም ፀሐይ ማለት ነው SUN ፀሐይ አንድ ፀሐይ ነች ያለችው ሁለት ሶስት ፀሐይ የለም ስለዚህ ምንድነው the sun is hot the sun is bright the sun is shining the sun is setting እንላለን ምክንያቱም ፀሐይ አንድ ብቻ ነች the president of United States of America and president ነው ያለው the United States of America ስለዚህ ሁለት ሶስት ስለሌለ እንጠቀማለን the capital city of Ethiopia is Addis Ababa አሁን በአለም ላይ ከኛ ከኢትዮጵያችን ካፒታል ሲቲ አዲስ አበባችን በስተቀር በአለም ላይ ሌላ አዲስ አበባ የሚባል የለም ኢትዮጵያ የሚባል የለም አንድ ኢትዮጵያ አንድ አዲስ አበባ ስለዚህ ምን እንጠቀማለን he is a manager ምክንያቱም ብዙ ማኔጀሮች ስላሉ የትኛው ማኔጀር he is the manager of the big store he is the manager of my workplace he is an accountant ይሄ አን ሆኖ ምንድነው አካውንታንት የጀመረው በኤ ነው ኤ ደግሞ ቫውል ስለሆነ ሲንግል ሲሆን ምን ይሆናል አን ይሆናል he is an accountant እሱ የሂሳብ ሰራተኛ he is the accountant for the bank አሁን ምንድነው እሱ የባንክ አካውንታንት ነው ማለት ነው she is a secretary she is the secretary of the school okay thank you for watching have a nice day see you soon bye